ሰላም እንዴት ናችሁ? አሁን USCIS ወይም ዩናይትድ ስቴትስ ሲቲዘንሺፕ ኤንድ ኢሚግሬሽን ሰርቪስስ ማለት የአሜሪካው የስደተኞች ድርጅት ወይም የስደተኛ ጉዳዮች የዜግነትና የስደተኛ ጉዳዮች መስሪያ ቤት አንድ ከኢትዮጵያ የቲፒኤስ ማለት ቴምፖራሪ ፕሮቴክትድ ስታተስ የጊዜያዊ ጥበቃ ለአንዳንድ ኢትዮጵያውያን የተደረገውን መሰረዙን አስታውቋል። መሰረዝ ሳይሆን እስቲ ስለ ቲፒኤስ መጀመሪያ ትንሽ እናውራ። ቲፒኤስ ቴምፖራሪ ፕሮቴክትድ ስታተስ የሚባለው ለብዙ ሀገሮች ይሰጣል። አገራቸው ሰላም ከሌለ ወይም አስቸጋሪ ሁኔታ ውስጥ ከሆነች ለጊዜው የሥራ ፈቃድ ኖሯቸው አሜሪካ ውስጥ ከደረሱ በኋላ የሚጠይቁት ነው። አሜሪካ ገብተው የኛ ሀገር እንደዚህ ነውና ይሰጣል። አሜሪካኖች እንደ ሀገር ይሰጣሉ። እንደ ሀገር ለዚህ ሀገር ለኢትዮጵያ ለመጀመሪያ ጊዜ ቴምፖራሪ ፕሮቴክትድ ስታተስ የተሰጠው በ2022 ነው። በትግራይ በነበረው ጦርነት ጋር ተያይዞ ነው። አይ ቲንክ ብዙ ሰዎች አፕላይ አድርገው ይመስለኛል። የኢትዮጵያ ሁኔታ ጦርነት ነው፣ አስቸጋሪ ነው በሚል ቴምፖራሪ ፕሮቴክትድ ስታተስ እና አሳይለም የተለያዩ ነገሮች ናቸው። አሳይለም I-589 ይባላል። አሳይለም የምትጠይቅበት የራሱ ፎርም የራሱ ፕሮሰስ አለው። ቴምፖራሪ ፕሮቴክትድ ስታተስ የሚጠይቁ ሰዎች የሥራ ፈቃድ ነው የሚያገኙት። እንደ አሳይለም የግድ ኢትዮጵያ መሄድ አልችልም ምናምን ብሎ አይደለም። ኢትዮጵያም እየሄዱ ይመለሳሉ። ጊዜያዊ ነው፣ የሚታደስ ነው በየአመቱ እንደ ሁኔታውን አይቶ የአሜሪካ መንግስት ወይ ያስቀጥላል ወይ በጣም ክራይሲስ ውስጥ ለገቡ ሀገሮች የሚሰጥ ጊዜያዊ ጥበቃ ነው። ጊዜያዊ ፕሮቴክሽን ጊዜያዊ እንትን ነውና ቲፒኤስ ለኢትዮጵያ እንዳልኳችሁ ዲሰምበር 12 2022 ነው ለመጀመሪያ ጊዜ የተሰጠው። ለምሳሌ እኔ እዚህ ሀገር ስመጣ በስቱደንት ቪዛ ነበር የመጣሁት። የዛኔ የለም ቲፒኤስ አልነበረም። አሁን ነው እንዳልኳችሁ 2022 አሁን አላድስም ነው ያለችው አሜሪካ። በቃ ኢትዮጵያ ሁኔታ ተረጋግቷል፣ የተሻሻለ ነው። ስለዚህ ቲፒኤስ አላድስም እዚሁ ጋር ያበቃል ነው ያለችው። ስለዚህ እዚህ ጋር ያለው ነገር ምንድነው? በቲፒኤስ ያሉ ምን ያህል ኢትዮጵያውያን ናቸው በቲፒኤስ ያሉት ነው። ፎርማል አሳይለም አስገብተው በጣም ብዙ ሺህ ኢትዮጵያውያን አሉ። ቲፒኤስ ያሉ ብዙ አይደሉም። 5001 ይላል። ከዛ በፊት ግን 4540 አካባቢ ከፍ ካለ አፕላይ አድርገው ገና አፕሩቭ ያልሆነላቸው ጋር 5000 አካባቢ ሰው ነው ያለው ማለት ነው። በቲፒኤስ አይታደስም። የሚያበቃው አሁን ፌብሩዋሪ ላይ ነው። ፌብሩዋሪ ስንት ነው? ሰሞኑን ላይክ ፌብሩዋሪ 13 ያበቃል። 2 ወር ከምናምን ይቀረዋል ማለት ነው። ዛሬ ዲሰምበር 12 ነው። ነገ 13 ከነገ ጀምሮ 2 ወር ማለት ነው። ከዲሰምበር 13 ጃንዋሪ 13 ጃንዋሪ ፌብሩዋሪ 13 ያ 2 ወር 60 ቀን ነው የሚቀረው። በ60 ቀን ውስጥ ያበቃል። በዚህ ጊዜ ውስጥ ምን ማድረግ ይችላሉ ነው? ምን ኦፕሽን አላቸው? ምን አማራጭ አላቸው? ለምሳሌ በቲፒኤስ ያሉ ሰዎች አንደኛ ስታተሳቸው መቀየር ይችላሉ ወደ ሌላ። ለምሳሌ ትምህርት ላይ ያሉ ከሆኑ በትምህርት ቤት በኩል አድርገው F1 ቪዛ የትምህርት ቪዛ ማድረግ ይችላሉ። የትምህርት ቪዛ ካደረጉ እንዳልኳችሁ የግድ እዚህ አይታሰሩም። ኢትዮጵያም እየሄዱ መመለስ ይችላሉ። ወደ F1 ቪዛ መቀየር ይችላሉ። ወደ ስራ ኢምፕሎየራቸው ቪዛ ከጠየቀላቸው የስራ ቪዛ ማድረግ ይችላሉ። H1B የሚባል የስራ ቪዛ ማድረግ ይችላሉ። ሌላ አይነት ቪዛዎችም አሉ። ሌላው አሳይለም መጠየቅ ይችላሉ። ሌላው I-589 አሳይለም ጠይቆ ፎርማል የሆነ አሳይለም ፕሮሰስ ውስጥ መግባት ይችላሉ። ሁለተኛው እሱ ነው። ሶስተኛው ሌላ አይነት ቪዛዎች ደግሞ አሉ። ለምሳሌ ዩ ቪዛ የሚባል እሱም የአሳይለም አይነት ማለት ይቻላል። የተወሰኑ ወንጀሎች ተፈጽመውብኝ ያውቃሉ ብሎ የሚያስቡ ሰዎች ወይም የተፈጸመባቸው ዩ ቪዛ የሚባል አለ። ለተወሰኑ ወንጀሎች በጣም ወሳኝ በጣም እንትን ያሉ ወንጀሎች ዩ ቪዛ ማድረግ ይችላሉ። ወይም ደግሞ ቲ ቪዛ የሚባልም አለ። ቲ ቪዛ ደግሞ ምንድነው? የሂውማን ትራፊኪንግ ሰለባ ነኝ ቪክቲም ነኝ ብሎ በዛም አፕላይ ማድረግ ይችላሉ። ከI-589 ፎርማል ከሆነ አሳይለም አሁን ጊዜው ሳያልቅ
ይሄ ፌብሩዋሪ 10 ምናምኑ ሳያልቅም ካለቀም በኋላ በርግጥ አሳለም ፋይል ማድረግ ይችላሉ። ግን ሌላውን ግን እንደ ስቱደንት ቪዛ እንደ ስራ ቪዛ ምናምን ሳያልቅ ኤክስፓየር ሳያደርግ ነው ማድረግ ያለባቸው። ሌላው የመጨረሻው ቤተሰብ ያላቸው በቤተሰብ በጋብቻ በምናምን አድርገው እዚህ መቅረት ይችላሉ ማለት ነው። እነዚህ ኦፕሽኖች አሏቸው። በተረፈ ደግሞ ሎየሮችን የህግ ጠበቆች ወይም ደግሞ የህግ ባለሙያና የህግ አማካሪዎችን በመጠየቅ ድጋፍ ማግኘት ትችላላችሁ ማለት ነው። እናመሰግናለን።